ሚያዝያ 29 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ። 2 ዓመት የፈጀው የቡኢ ከተማ ንጹህ የመጠጥ ውሃ ፕሮጀክት ተመረቀ። በአማራ ክልል ያለውን የጸጥታ ችግር ለመፍታት ማህበረሰቡ የሰላም ባለቤት በመሆን ሊሰራ እንደሚገባው ነዋሪዎች ተናገሩ። ከውጭ ህንድና ፓኪስታን ወታደራዊ ግጭት ውስጥ መግባታቸው ተሰማ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ወደ ዜናዎቹ አልፋለሁ። መሶብ የአንድ ማዕከል አገልግሎት መንግስት የህዝብ አገልግሎት ደረጃን በማላቅ የህዝብ እርካታን ለማረጋገጥ ያለውን ቁርጠኝነት ማሳያ መሆኑን የፌዴራል ተቋማት አመራሮች ገለጹ። መሶብ የአንድ ማዕከል አገልግሎት የብልሹ አሰራር መንገዶችን በመዝጋት የሀገርንም ሆነ የተቋማትን ተልዕኮ ለማሳካት አይነተኛ ሚና እንዳለውም አመራሮቹ ጠቅሰዋል። ብሩክ ተስፋዬ ያነጋግሯቸዋል። አስተያየታቸው እንደሚከተለው ይቀርባል። ጊዜን የሚቆጥብ ነው፣ እንግልትን የሚቀንስ ነው። በዲጂታሉ ዓለም ደግሞ የሄድንበትንም ርቀት የምናይበት ነው። የተገልጋይ እርካታም የሚገኝበት ነው። ብዙዎቹ ደግሞ ከንክኪ ነፃ የሆኑና ከማመላለስ ነፃ የሆኑ ስለሆነ ለመልካም አስተዳደርም በጣም ጥሩ የሚሆን ግብዓት ሆኖ አይቼዋለሁ። ከተቋሙ አኳያ ህንፃውን የማውቀው እኔ በፊት የምሰራበት ተቋም ሪፖርት የሚያደርገው ፒሃ ለሚባል ድርጅት ነው። ህንፃውን እናውቀው ነበረ። የተቀየረው ነገር በጣም የሚያስገርም ነው፣ የሚያስደንቅ ነው። ከዲዛይኑ ብቻ ሳይሆን በተለይ ደግሞ ከአገልግሎቱ በቅልጣፌ ለማግኘት የሚያመቹ ነገሮች፣ ኢንፎርሜሽኑ የሚገኝበት፣ መታወቂያ የሚገኝበት፣ የተሳሰረበት በሀሳብ ብቻ ሳይሆን በፊዚካሊም ስትሄድ ምንም የማይጎረብጥ አይነት ነው የተደረገው። ዛሬ ያየነው ይሄ የመሶብ አገልግሎት እውነት ለመናገር እኔ ከጠበቅኩት በላይ ነው። በሚዲያ በተደጋጋሚ ሰምቼዋለሁ። በዚህ ልክ ነው ብዬ አላሰብኩም። ነገር ግን አሁን አገልግሎትን በጥራት በፍጥነት በተቀመጠ ስታንዳርድ ለመስጠት የሚያስችል የተገልጋዮቹን እንግልት በጣም የሚቀንስ በጣም ጥሩ ነገር እንደሆነ አስተውያለሁኝ። በጣም ደስ ያለኝ ደግሞ እዚህ ያሉ አገልግሎት የሚሰጡ ተቋማት የተገናኙ ናቸው፣ በሲስተም የተገናኙ ናቸው። የግድ እያንዳንዱ ጋር መሄድ ሳያስፈልግ አንዱ ጋር ሁሉም ነገር አለ። አገልግሎት አሰጣጥ ላይ ዜጎች በጣም የሚያማርሩበት፣ የሚቸገሩበት፣ በጊዜ አገልግሎት የማያገኙበት፣ የሚመላለሱበት ሁኔታ ነው የነበረው። ይህንን ችግር በከፍተኛ ደረጃ ይቀርፋል ብዬ አስባለሁና በጣም ትልቅ ጅምር ነው። ይሄ መስፋት አለበት ብዬ ነው ማስብ። ዜጎች በተለያየ መንገድ ነው ሲንገላቱ የነበረው። ስለዚህ ከአገልግሎት ለመፈለግ ሄዶ ለችግር የሚዳረጉበት፣ ለወጪ የሚዳረጉበት፣ ለመመላለስ ከዛም አልፎ እጅ ለመንሳት በሚል ተቸግሮ ሄዶ ወጪ አላግባብ ወጪ የሚያወጡበት ሁኔታ ነው ሲደርስባቸው የነበረውና ይሄ የዲጂታል አሰራሩ እውን መሆን ሁሉንም ነገር የሚያስቀር ነው ብሎ መውሰድ ይቻላል። ኢቨን ቱሪስቶችንም እንኳን ኑ ስንል የቪዛ አገልግሎት አሰጣጣችን የሁሉ ነገር የተቀናጀ መሆኑ ትልቅ ኢምፓክት አለው። በተለይ ለኢንቨስትመንት እዚህ የሚመጡት ኢንድ ቱ ኢንድ ሰርቪስ የሚያገኙበት ነውና ከዓለም አቀፍ ስታንዳርድ ስናይ አሁን ያለው
ከቤቱ ሆኖ ላይሰንስ የሚያገኝበት በደቂቃዎች የሚቆጠር ሰርቪስ በደቂቃዎች እየተቀነሰ ያለበት ነው ያለው። እኛ ደግሞ ከዚህ መጀመራችን ትልቅ ማሳያ ነው። እየሄድንበት ያለው መንገድ ትክክል መሆኑንም የምናይበት ነው። 2 ዓመት የፈጀው የቡኢ ከተማ ንጹህ የመጠጥ ውሃ ፕሮጀክት ተመርቆ ስራ ጀመረ። ፕሮጀክቱ በውሃ ልማት ፈንድ የተገነባ ሲሆን 210 ሚሊዮን ብር የፈጀ መሆኑም ነው የተገለጸው። የኢትዮጵያ ቴሌቪዥንም ከዚህ ቀደም የማህበረሰቡን የውሃ ቅሬታ መስራቱ የሚታወስ ነው። ፍሬሕይወት ረታ ተከታዩን ዘገባ ከስፍራው አድርሳናለች። የኢትዮጵያ ቴሌቪዥን ዜና ክፍል ከ2 ወራት በፊት በዚህ በምስራቅ ጉራጌ ዞን ሶዶ ወረዳ ቡኢ ከተማ ላይ ተገኝቶ ማህበረሰቡ የንጹህ መጠጥ ውሃን ችግር በተመለከተ ቅሬታው መስራታችንን ይታወሳል። በዚህ ዘገባ ላይ ታዲያ የከተማው ከንቲባም ቴክኒክ ችግር እንደገጠመውና ፕሮጀክቱ በቅርብ ጊዜ ተመርቆ ለአገልግሎት ብቁ እንደሚሆን ቃል ገብተው ነበር። አሁን አንድ ጀሪካን በጋሪ ከሄደ ከዚህ 15 ብር ነው የሚቀበሉት። ያንን አቅም የሌለው ሰው ደግሞ በፎጣ እናቶች አሁን አቅመ ደካሞች ተሸክመው ሰው እየለመኑ ነው እየሄዱ ያሉት። ስለዚህ የዚህ የከተማችን የውሃ ጉዳይ በጣም አንገብጋቢና ከምንም ከሌላው ኑሮ የበለጠ ከሌላው አስቤዛ የበለጠ የውሃ ችግር በጣም በከፍተኛ ሁኔታ አለና ቢያንስ እኔ ቤት ማለት ነው 10 ጀሪካን በቀን አይበቃቸውም። ልጆች አባት ነው በቃ ይታጠባሉ፣ ልብስ አለ፣ ሳሙና እንትን ነገር አለ፣ ብዙ ነገሮች ስላሉ ውሃ 10 ጀሪካን አይበቃኝም። አሁን ጭኜ ነው የመጣው። አይታችኋል እዚህ ጋር ያለው ጫንኩት ለትምህርት ቤት የሚታጠቡበት አላደረሰሉላቸው። እናቶቻችን ራሱ በጣም ተቸግረዋል። በወገባቸው ከዚህ እስከ መናኸሪያ እንትን ላቆችም የሚባል ሰፈር አለ። እስከዚያ እየተሸከሙ እየወሰዱ ነው ያሉት ማለት ነው። የውሃ እጥረት በጣም ነው ያለው እዚህ። ፕሮጀክቱ በዚህ ወር ውስጥ አልቆ ለአገልግሎት ዝግጁ እንዲሆን ነው ያለን ዝግጅት ማለት ነው። ስለዚህ በዚህ ወር ውስጥ ይመረቃል፣ ለአገልግሎት ዝግጁ ይሆናል። የሙከራ ስራውም ደግሞ በዚህ ሳምንት ውስጥ ከተማ ውስጥ ውሃ ይፈሳል ማለት ነው። ውሃ መስመር ውስጥ ይፈሳል ብለን ነው እኛ በጉጉት እየደገፍን እያገዝን ያለን። የኢትዮጵያ ቴሌቪዥንም ታዲያ ቅሬታችሁ ከምን ደረሰ ሲል ተገልጋዮችን ይጠይቃል። በጣም ደስታ ነው እንግዲህ ያለ ውሃ መኖራችን እና ልጆች ትምህርት ቤት አለ፣ የተለያየ ነገር አለ። እዛ የተነሳ አሁን እግዚአብሔር ይመስገን ውሃ እንደ ልብ እንቀዳለን። ጥሩ ነው። የህፃናት ትምህርት ቤት ነው። እጅ ማስታጠቢያ አለ። እንደገና ክላሶች የምግብ እንትናቸው ይጸዳል፣ በየዕለቱ ይታጠባል። ያ ሁሉ ችግር ስለነበረብን በየቀኑ 20-25 ጀሪካን የግድ ከግለሰቦች ላይ እንገዛለን፣ ከርቀት ያመጡትን ማለት ነው። አሁን ግን ያ ሁሉ ችግር ተቀርፎልናል፣ እግዚአብሔር ይመስገን። በጣም ከባድ ነበር። በጋሪ ቢያንስ ዛሬ 300 ነገ 300 እንደዛ ይናወጣ ነበር። በጀሪካን ነበር የምናስመጣ። በጣም ወጪው ቀነሰልን፣ አሪፍ ነው፣ ደስ ይላል። አጠገብ ቀረበልን ለኛ እንደፈለግን እንቀዳለን ማለት ነው። በጣም እናመሰግናለን። በጣም ደስ ይላል። የቡኢ የንጹህ መጠጥ ውሃ ፕሮጀክት ዛሬ የክልሉ ርዕሰ መስተዳደር ዶክተር እንደሻው ጣሰውና የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በተገኙበት ለምርቃት በቅተዋል። ሌትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አድርገን ፕሮጀክቶችን እንጀምራለን፣ እንጨርሳለን። በዚህም አማካኝነት ተጠቃሚነት የህብረተሰቡ ተጠቃሚነት እያረጋገጥን እንሄዳለን። ዛሬ ከነጋ ብቻ ወደ 6 ቦታ ሄደን ወደ 5 ፕሮጀክቶች መርቀናል። አንድ ፕሮጀክት የመሰረት ድንጋይ አኑረናል። ከሰዓት በኋላም በተመሳሳይ 2 ፕሮጀክቶችን እንመርቃለን። ነገና ከነገ ወዲያ በተመሳሳይ ከ16 በላይ ፕሮጀክቶችን እንመርቃለን ብለን እናስባለን። እንግዲህ ይሄ ሁሉ ውጤት የመንግስታችንና የፓርቲያችን እንዲሁም የህዝባችን ውጤት ስለሆነ ለሶስቱም አንድ ጊዜ ምስጋና አቅርቡልኝ። ዜጎቻችን በተለይ ማህበረሰቡ ዛሬ የተመረቀውን ውሃ በነፃ የመጣ አይደለም፣ ከፍተኛ ወጪ የወጣበት ነው። ከ210 ሚሊዮን ብር በላይ ሲወጣ በቀጣይ ለሚመጣው ወጪዎቻችን በዛው ደረጃ ላይ ተዘጋጅተን መስራት ያስፈልጋል።
ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን ቀጥለዋል። ሰላምን ወደ ተመለከቱ ዘገባዎች እንሻገራለን። በወንድማማቾች መካከል እየተካሄደ ያለው አውዳሚ ግጭትና ጦርነት እንዲያበቃ የድርሻቸውን እንደሚወጡ የደንበጫ ከተማና አካባቢ ነዋሪዎች ተናገሩ። በሰላም እንጂ በጦርነት የለማ ክልልም የተፈታ ችግርም የለም በሚል መሪ ሀሳብ በምዕራብ ጎጃም ዞን ደንበጫ ከተማ የሰላም ኮንፈረንስ ተካሂዷል። ራሄል ፍሬው ዝርዝር አላት። በአማራ ክልል ማህበረሰቡን ያሳተፉ የሰላም መድረኮች እየተካሄዱ ነው። በሰላም እንጂ በጦርነት የለማ ክልል ምላሽ የሚያገኝ የህዝብ ችግርም የለም በሚል መሪ ሀሳብ በምዕራብ ጎጃም ዞን ደንበጫ ከተማ የተካሄደው መድረክም የዚሁ አካል ነው። በመድረኩ የተሳተፉ ነዋሪዎች በጸጥታ ችግሩ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ጉዳቶች ማጋጠማቸውን አንስተዋል። በጣም አዝናለሁ። ወንድሙን ወንድሙ ያውቀው የአንድ ዘር እያልሽ በጣም እኔ እያዘንኩ ነው። የጊዜው ሁኔታ መለወጡ ይሄ ይሰማኛል፣ በጣም ይሰማኛል። ይህ የሰላም እጦት ኑሮ ውድነቱን አምጥቷል። ስራ አጡን አበራክተዋል። ወጣቱን ተማሪዎች ቤት እንዲውሉ አድርጓል። ነጋዴው እንደ ልቡ ነግዶ ማደር አልቻለም። አርሶ አደሩ እንደ ልቡ አርሶ ማምረት አልቻለም። መንግስትም ችግሮችን በውይይትና በድርድር ለመፍታት የጀመረውን ጥረት በማጠናከር ተጨባጭ ውጤት ማምጣት ይጠበቅበታል ያሉት ነዋሪዎቹ ሰላም በአንድ ወገን ፍላጎት ብቻ የሚመጣ ባለመሆኑ ታጥቀው ወደ ጫካ የወጡ ወገኖች ችግሮችን በውይይትና በንግግር በመፍታት ወደ ሰላም እንዲመለሱም ጠይቀዋል። ይህንን ችግር የግድ መፈታት ያለበት በውይይት በድርድር በመነጋገር ነው መፍታት የሚቻለው። የትኛውም ጦርነት የሀገር ከሀገር ጦርነት የሚፈታው በጦርነት አይደለም። በጦርነት የሚፈታ ግጭት የለም። የሚፈታው በድርድር በውይይት ነው። የጸጥታ ችግሩ በአካባቢው ላይ መጠነ ሰፊ ቀውስ በማስከተል የህብረተሰቡ ኑሮ ማመሳቀሉን የገለጹት የደንበጫ ከተማ አስተዳደር ምክትል ከንቲባ ሙሉቀን መኮንን ከተማ አስተዳደሩ ተደጋጋሚ የህዝብ ውይይት መድረኮችን በማዘጋጀት ማህበረሰቡን የሰላሙ ባለቤት ማድረግ ስለመቻሉ አንስተዋል። አሁን ላይ ማህበረሰቡ ቢያንስ ቀልቡን ወደ መንግስት የሳበበትና በጦርነት የሚፈታ ችግር የሚለማ ክልል እንደሌለ አሁን በቃ ይናገራል። ማህበረሰቡ በቃን፣ ጦርነት በቃን፣ እኛ ሰላሙን ነው የምንፈልገው። የሚፈልጉት እጃቸው ለመንግስት የመንግስትን ምሕረት ተቀብለው ይግቡ፣ አለበለዛ ጦርነት በቃን የሚለው ማህበረሰብ አሁን ላይ እየበዛን የመጣ። የምዕራብ ጎጃም ዞን ዋና አስተዳዳሪ እድሜ አለማንተነህ ማህበረሰቡ ታጥቀው ወደ ጫካ የገቡ ኃይሎች ወደ ሰላም እንዲመለሱ በማድረግ በኩል ከፍተኛ እገዛ አድርጓል ሲሉ በዚህም በርካታ ኃይሎች ወደ ሰላም በመመለስ መንግስት ባመቻቸላቸው እድል ተጠቃሚ መሆናቸውን አውስተዋል። በሁሉም የዞናችን አካባቢዎች ላይ እንግዲህ ወደ 7 የገጠርና 5 የከተማ አስተዳደሮች በአጠቃላይ 12 ወረዳዎች ነው ያሉ። አንዳንዶቹን እስከ ቀበሌም ድረስ የሚወረድባቸው አሉ። አስቻይ በሆነ ሁኔታዎች ያው ውይይት እየተደረገ ነው ያለ። ከክልል ጀምሮ እስከ ዞን የወረዳ አመራሮች፣ የቀበሌ አመራሮች በዚህ እየተሳተፉ ነው ያለ። ይሄንን ችግር ለመፍታት ብቸኛው አማራጭ ወይም ደግሞ አዋጭው አማራጭ ይሄ ተብሎ ስለሚታሰብ ማለት ነው። እንደ ምዕራብ ጎጃም ዞን የኮሚኒኬሽን ጉዳዮች ዘገባ በኮንፈረንሱ ላይ የዞንና የወረዳ ከፍተኛ የስራ ኃላፊዎችና ከፍተኛ የመከላከያ ሰራዊት አመራሮች መገኘታቸው ተገልጿል። በአማራ ክልል ማህበረሰቡን ለዘርፈ ብዙ ችግሮች እየዳረገ ያለውን የጸጥታ ችግር ለመፍታት ማህበረሰቡ የሰላም ባለቤት በመሆን ሊሰራ እንደሚገባው በክልሉ የሰሜን ጎጃም ዞን የጎንጅ ቆለላ ወረዳ ነዋሪዎች ተናግሯል። የወረዳው ነዋሪዎች የጸጥታ ችግሩ ተማሪዎችን ከትምህርት ገበታቸው ውጭ ከማድረግ ጀምሮ ዘርፈ ብዙ ችግሮችን እያስከተለ እንደሚገኝም ነው የገለጹት። ሳሙኤል ወርቃየው የወረዳ ነዋሪዎቹን አስተያየት አሰባስቧል። ተከታትለን እንመለስ። እርስ በርሱ መማታተር፣ እርስ በርሱ መጎዳዳት፣ አስታራቂ ነገርም ጠፋ። በጣም ሁላችን አሳዛኝ ደረጃ ላይ ነው ያለን። አንደኛው ያው የሰው ሞት መፈናቀል አለ። ሁለተኛው ደግሞ ሌላ የኢኮኖሚ አጠቃላይ ተቋሞች እየፈረሱ የአጠቃላይ እንትን መኖሪያ ስለሆኑ ከፍተኛ ችግርና ድቀት እየመጣ ያለበት ሁኔታ ነው ያለ። ትምህርት ላይ አሁን በአጠቃላይ አለ ማለት አይቻልም። እዚህ ከተማ ላይ ካልሆነ ሌላው ትምህርት የለም። እሱን ትልቅ ተጽዕኖ አድርሷል። ሁለተኛው ደግሞ በወቅቱ ማዳበሪያ ወደ አካባቢው ገብቶ በየማህበራት ገብቶ የሚከፋፈልበት ነገር የለም። ለምን? የሰላም ጉዳይ ችግር ስለሆነ ይህንን አመጡ አርሶ አደሩ በጣም በኢኮኖሚው በአጠቃላይ በሁሉ ነገር ችግር እየፈጠረበት ነው ያለ ማለት ነው። ከበፊቱ አንጻር አሁን ቢያንስ ጥሩ ነው፣ የተሻለ ነው።
ቢያንስ 2 ድሮ ወረዳውም መከላከያ የሚባል የለም ነበር። መከላከያ ከመጣ ወዲህ በመንግስት ቁጥጥር ስር ነው ያለው። ይኸው የተወሰነ ይሻላል። ሁሉን ነገር መስርተው እንደዚህ አድርጉ የሚሏቸው ይኖራሉ። መቼም የሚያፈናቅሏቸው ይሄን እናደርግላቸዋለን፣ ይሄን ውጡ፣ ይሄን ዲል እናደርጋለን የሚሉ አሉ አይደል? አሉ የተቀመጡ ከላይ በዚያ አሉ፣ ዋኖች አሉ። እነሱን ያዛርጎ መንግስት አቅርቦ በቃ የምትፈልጉትን ነገር እስኪ ተደራደሩ፣ እሱ ነው የሚፈታው። አሁን ለምሳሌ ከዚህ ያሉት ልጆች የኛ ልጆች ስለሆኑ እነዚህ ልጆች አጠቃላይ መክሮ ዘክሮ ማምጣት ያለበት የሃይማኖት አባት ነው። ለምሳሌ የሃይማኖት አባት ትልቅ ኃላፊነት አለው። የሀገር ሽማግሌ ትልቅ ኃላፊነት አለው። ይሄንን በደንብ ተነጋግረን ወደዚህ አመተን ሰላም ብንፈጥር አጠቃላይ ያለው ነገር ወደ ነበረበት እንትኑ ይመለሳል የሚል ሀሳብ ነው ያለኝ። እነሱም ቢሆን እነሱ የወጡበትንም ችግር የደረሰባቸውንም ተጽዕኖ ችግር ለመንግስት ገልጠው ለመንግስት አብራርተው ተናግረው እነሱም እንደ ማንኛውም ዜጋ ዲሞክራሲያዊ መብታቸው ተከብሮላቸው እንዲኖሩ ይህንን ጥያቄ ቢያቀርቡ ጥሩ ነው ብዬ አስባለሁ። በአማራ ክልል የዘለቀው የሰላም እጦት ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እየዳረጋቸው መሆኑን የክልሉ ነዋሪዎች ተናግረዋል። በክልሉ ያለውን የጸጥታ ችግር ለመፍታትም ተደጋጋሚ ህዝባዊ ውይይቶች እየተካሄዱ ነው የሚገኙት። ሳምሶን በላይ ዝርዝር አለው። በአማራ ክልል የተከሰተው የሰላም እጦት ለ1 ዓመት ተኩል ገደማ ዘልቋል። ችግሩን ለመፍታት በተለያዩ እርከን ላይ የሚገኙ የመንግስት የሥራ ኃላፊዎች ተደጋጋሚ ህዝባዊ ውይይቶችን እያደረጉ ይገኛሉ። በዚህም በማዕከላዊ ጎንደር ዞን የሚገኙ የተለያዩ ወረዳ አርሶ አደሮችንና በጎንደር ከተማ ዙሪያ ባሉ ቀበሌዎች የሚገኙ ነዋሪዎችን የክልሉ ከፍተኛ የሥራ ኃላፊዎች አወያይተዋል። በእነዚህ አካባቢዎች የሚገኙ የውይይቱ ተሳታፊዎች የሰላም እጦቱ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እየዳረጋቸው መሆኑን አስታውቀዋል። በዚህ 2 ዓመት ግን የመጣው መከራ ግን በጣም አሰቃቂ፣ በድንጋጤም ስንት የሚሞት አለ። ሽማግሌዎች አቅም ሲያጡ ሲሮጡ ከመንገድም እየወደቁ ነው ያሉ እና ይሄ የሰላም እጦቱ ግን በጣም አስከፊ ነገር እየሆነ ነው። አሁንም እንደ እውነት ይሄ ነገር ቢስተካከል ጥሩ ነው። ሰላሙማ ይሄው እንግዲህ ጌታ መድኃኔዓለም እሱ ይታረቀን፣ እናቴም መቤት ትታደገን፣ ሰላም ታምጣልን፣ በየቤታችን ሰላም ታምጣልን ነው። ምን ልጆችማ እንግዲህ ተመክረው አልድን አሉ እንጂ ብዙ ጊዜ ተመክረው ግን ራሳቸውን ያጠፋቸው ብዙ ጉልበት ወደመብን። ህዝቡ ጠዋሪ በፊት ተጠዋሪው በኋላ ቀረ እንጂ ምንም ጥቅም አላገኘን። ንግድ መነገድ አቅቶናል። መኪናው እንኳን ትርፍ አይነታውን ከመንገድ ላይ ተቀምጦ እየመጣ ነው። በተለያየ ማንም በለው ማንም ቀማኛው ተሰማርቶበት ያለ ጊዜ ነው ያለንና ማዳበሪያው እኮ እየመጣ ነው። አሁንም ቢሆን አላነሰም ማዳበሪያው። ነገር ግን ለመስራት ምን ያስፈልጋል? ሰላም ነው። ሰላም ከሌለ ምንም የለም። ድሮ ከብት ነው ሲሰረቅ ነበር፣ በሬ ነው ሲሰረቅ ነበር። አሁን ማንም ሰው እንደ ከብት እየታነቀ እየታገተ ይሄን ያህል ብር አምጣ ይባላል። ይሄ ከም ተነስቶ እንደሆነ እንጀም የሚወስደው አካልም አይታወቅም። ማንኛው ይሁን አለው። የጎንደር ከተማ አስተዳደር ከንቲባ አቶ ቻላቸው ዳኘው በበኩላቸው ችግሮችን በውይይት ለመፍታት ህዝቡ አጋር መሆን ይገባዋል ብለዋል። እኛ እናስገባ ተውም በል ትምህርት ቤቶቻችን ይጀምሩ። አካባቢያችሁን ሰላም ራሳችሁ ጠብቁ። ከዛሬ ጀምሮ ይበቃናል። ስለዚህ ይህ ህዝብ አስተዋይ ነው፣ መካሪ ነው፣ ጸሎተኛ ነው። ልጆቻችሁ ምከሩ። በደንብ አርጋችሁ ከዚህ ችግር ከዚች በኋላ ይበቃናል፣ እንረስበት፣ እንስራበት። ፋብሪካዎች ይከፈቱ፣ መብራት ይብራላችሁ፣ እናስተካክልበት። ልጆቻችሁ ይምጡ፣ ከኛ ይቀጠሩ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ለታጣቂ ኃይሎች በሰላም ትጥቃቸውን በመፍታት የህዝብ አካል ሆኑ ሲሉ ጥሪ አቅርበዋል። ትናንትም በሰላም ግቡ፣ ዛሬም በሰላም ግቡ፣ ነገም በሰላም ግቡ። ህዝብ ሚዛናዊ ነው፣ መንግስት ይምራል። ስለዚህ የህዝብ አካል ሁኑ እያልን ነው ጥሪ እያደረግን ያለ ነው። ይሄ የሚሆነው ደግሞ ከዚህ አካባቢ ያላችሁ ወጣቶች፣ ወንድሞች፣ እናቶች፣ አባቶች አሁን ለሚባለው ነገር ጽኑ አቋም፣ እምነት እና መተማመን ላይ ደርሳችሁ የድርሻችሁን ስታደርጉ ብቻ ነው ጉዳዩ የሚሳካው ማለት ነው። ማህበረሰቡም ችግሩን ለመቅረፍ ልጆቹን መምከር እንደሚገባው ተገልጿል።
የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሪክስ በመግባታችን የቡድን 20 የበለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናል። ዜጎች በሀገራቸው ውስጥስ ተከብረው ይኖራሉ የሚለው በራሱ አንድ ብሔራዊ ጥቅም ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ የምንሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ወይ ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምንተው አይደለም። የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቁሞ በመከላከል በኩል አኩሪ ታሪክ ነው ያለ። ከህጉ አንጻር የወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። እንዴት ነው ሌላ ሀገር ያለን እኮ አስመሰላችሁት፣ ወይም እኛ ለተቃዋሞች ያሰልፈን አስመሰላችሁት እኮ። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት ነው። ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ተመልካቾቻችን ግብርናን ወደ ተመለከቱ ዘገባዎች ስናልፍ ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የግብርናውን ዘርፍ ማዘመን እንደሚገባ ይነገራል። ከቅርብ ዓመታት ወዲህም የተሻሻሉ ዝርያዎችን በማምረት በተሰሩ ስራዎች በተለያዩ ሰብሎች አበረታች ውጤት መታየቱን በአዲስ ቀን የዜና ሾው የዘርፉ ባለሙያዎች አብራርተዋል። ምንተስኖት ይልማ አዘጋጅቷል። አብረን እንከታተል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ከቅርብ ዓመታት ወዲህ በስፋት እየሰራች ትገኛለች። ይህንን ውጥኑን ለማድረግ ታዲያ ያለውን ሰፊ መሬትና ምቹ የአየር ንብረት በዘመናዊ የአስተራረስ ዘዴ በማገዝ ከዘርፉ የሚገኘውን ምርትና ምርታማነት ለማሳደግ እየተሰራ ይገኛል። የግብርናው ዘርፍ የባለሙያና የቴክኖሎጂ ሽግግር የሚያስፈልገው በመሆኑ በአጭር ጊዜ የሚደርሱና በሽታን የሚቋቋሙ አዳዲስ ዝርያዎችን በመጠቀም የምግብ ዋስትናን ለማረጋገጥ እየተሰራ እንደሚገኝ ባለሙያዎች ይገልጻሉ። ገበሬዎች አይተውታል። ይሄንን ኢቭን ይሄ ዘሆል ባዮማስ የምንለው ዘሆል ቁመናው በጣም ሄርቤሽስ ቅጠል የሚበዛቸው ስለሆኑ ለከብቶቻቸውም አንደኛ ያው ግንዱን ለከብት ምግብነት ነው የሚጠቀሙበት። በጣም ገበሬዎች የወደዷቸው ናቸው። እኛ ያስገባነው ዝርያ ይሄ ኢርሊ ዋይት ይባላል። በጣም በአጭር ጊዜ ሊደርስ የሚችል እስከ 3 ወር ድረስ ብቻ መውሰድ የሚችል የበቆሎ ዝርያ ነው። መጠኑም የያዘውንም የዘር መጠን በቀላሉ በአይን ማየት ይቻላል፣ ማነጻጸር ይቻላል። 3-4 እጥፍ ከዛ በላይ የሆነ ነው። እነዚህ የተሻሻሉ ዝርያዎች አርሶ አደሩ በራሱ ዘሩን እያባዛ መጠቀም የሚያስችለው ከመሆኑም በተጨማሪ በሞቃታማ አካባቢዎች ፈጣን ሰብሎችን የማምረት ስራ እየተሰራ እንደሚገኝ ተገልጿል። ጥሩነቱ በቆሎቹ ኦፒቪ ወይም ኦፕን ፖሊኔትድ ቫራይቲዎች ስለሆኑ ወይንም እንደ ሃይብሪድ በየጊዜው ዘር መግዛት ሳያስፈልግ አርሶ አደሩ ራሱ ዘሩን እያባዛ መጠቀም ስለሚያስችለው ጠቃሚ ናቸው። ሁለተኛ ነገር ደግሞ እነዚህ ዝርያዎች አንደኛው ዝርያ ፕሮቫይታሚን ኤ ያለው ዝርያ ነው። ሌላኛው ዝርያ ደግሞ እንደዚሁ ኳሊቲ ሜዝ ፕሮቲን ነው። ስለዚህ ከኒውትሪሽንም አንጻር የሚኖራቸው ፋይዳ ከፍ ያለ ነው ማለት ነው። ስለዚህ እነዚህን ዝርያዎች አርሶ አደሩ እያባዛ ለጎረቤት አርሶ አደር በመስጠት የማስፋፋት ስራዎች እናደርጋለን። በሞቃት አካባቢ ላይ የምንሞክራቸው ሙከራዎች ተሳኩ ማለት ተረጅነትን ከማጥፋት ከውጭ ብቻ ከመጠበቅ ራሳችን ደግሞ እዚህ ያለውን ማህበረሰብ በእንደዚህ አይነት ፈጣን ሰብሎች እያመረትን የምንተጋገዝበትን ሁኔታ በማሰብ ነው የጀመርነው። ዘርፈ ብዙ ጠቀሜታ ያላቸውን የተሻሻሉ ዝርያዎችን ለአርሶ አደሩ ተደራሽ ለማድረግ ባለድርሻ አካላት የበኩላቸውን አስተዋጽኦ ማበርከት ይጠበቅባቸዋል። ለሰው ብቻ ሳይሆን ምርት ይጨምራል። እንደገና ደግሞ ባዮማስ የዘሆል የእጽዋቱ እንትን ግንዱ ሁሉንም ነገር ለከብቶቻቸው ስለምጠቀሙ፣ ሌላው ደግሞ ኒውትሪቲቭ ቫሊዩ ስላላቸው እነዚህ እህሎች ኒውትሪሽን ሴኩሪቲ የምንለውንም እናገኛለን። የተሻሻሉ ዝርያዎችን መጠቀም ምንም ጥያቄ የለውም የተሻለ ውጤት እንደሚያመጣና ብዙ ፋይዳ ያለው ብለን ነው። ነገር ግን እነዚህ ዝርያዎች ከወጡ በኋላ ከተመዘገቡ በኋላ ብዙ ጥረት ያስፈልጋል አርሶ አደሩ ጋር ለማድረስ። በተለይ አስመዝጋቢዎች የራሳቸውን ሚና መጫወት አለባቸው አርሶ አደር ጋር እንዲደርስ። የምግብ ሉዓላዊነትን ለማረጋገጥ ከዚህ በፊት በተለያዩ አካባቢዎች ያልተሞከሩ ዝርያዎችን በማስፋፋት ምርትና ምርታማነትን ለማሳደግ እየተሰራ መሆኑ ተገልጿል።
የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አካባቢያዊ ስነ ምህዳር፣ የአየር ጸባይና ሌሎች መረጃዎችን መሰረት በማድረግ ባከናወነው የመስክ ሙከራ ቀድሞ በአካባቢው ጥቅም ላይ ይውሉ ከነበሩ የተሻሉ 3 የበቆሎ ዝርያዎችን ማግኘት መቻሉን አስታውቋል። 3ቱ ዝርያዎች የተመረጡበት መስፈርትም ቶሎ በመድረስ ተምችን መቋቋም በመቻልና የአቀንጭራ አረምን በመቋቋም ብቃታቸው መሆኑም ነው የተገለጸው። ፍሬዎት ረታ ዝርዝር አላት። ፕሮጀክቱ በሌሎች ሀገራት የተለቀቁና ለኢትዮጵያ ዝናብ አጠር አካባቢዎች ተስማሚ ሊሆኑ የሚችሉ የበቆሎ ዝርያዎችን በብሔራዊ ዝርያ አጽዳቂ ኮሚቴ በማስመዝገብ የበቆሎን ምርትና ምርታማነት ለማሳደግና የአርሶ አደሩን የኑሮ ሁኔታ እንዲሻሻል ለማስቻል ታስቦ የተከናወነ መሆኑ ተገልጿል። አካባቢያዊ ስነ ምህዳር፣ የአየር ጠባይና ሌሎች መረጃዎችን መሰረት በማድረግ በተደረገ የመስክ ሙከራ ቀድሞ በአካባቢው ይዘሩ ከነበሩ ዝርያዎች አዲሶቹ የተሻሉ ሆኖ መገኘታቸውን በፕሮጀክቱ የተሳተፉ ተመራማሪዎች ተናግረዋል። በ2015-16 የመኸር ወቅት ለቨሪፊኬሽን የማጸደቂያ ሙከራ ነበር ያደረግነው የተመረጡትን 3 ዝርያዎች። እነዚህን ዝርያዎች የመረጥንባቸው ክራይቴሪያ አንደኛው በቶሎ በመድረስ፣ ሁለተኛው ዝርያ ደግሞ ይሄ ተምችን መቋቋም የሚችል፣ ሶስተኛው ደግሞ ይሄ አቀንጭራ ስትራይጋ የሚባለውን አረም መቋቋም የሚችል ዝርያዎች ናቸው። እነዚህ 3ቱ የተመረጡት። እነዚህ ያስኳቸው በገበሬው ለሸት ብሎ የዘራቸው የበቆሎ ዝርያ ናቸው። በጣም ትንሾች ናቸው። በቆሎ ለማለትም በጣም የሚያስቸግር ነው። በጣም ለመፈልፈል ራሱ በጣም ትንሾች ናቸው እና ይሄ ነው ያለው። ይሄ በለስ አካባቢ ወሰድ ነው። እዛው አካባቢ ተመሳሳይ እኛ ያስገባ ነው ዝርያ ይሄ ኢርሊ ዋይት ይባላል። በጣም በአጭር ጊዜ ሊደርስ የሚችል እስከ 3 ወር ድረስ ብቻ መውሰድ የሚችል የበቆሎ ዝርያ ነው። መጠኑም የያዘውንም የዘር መጠን በቀላሉ በአይን ማየት ይቻላል፣ ማነጻጸር ይቻላል። 3-4 እጥፍ ከዛ በላይ የሆነ ነው። ዘሩ በአካባቢ አርሶ አደሮች ተቀባይነት ማግኘቱንም ተመራማሪዎቹ ይናገራሉ። ገበሬዎች አይተውታል። ይሄንን ኢቭን ይሄ ሆል ባዮማስ የምንለው ዘሆል ቁመናው በጣም ሄርቤሽስ ቅጠል የሚበዛቸው ስለሆኑ ለከብቶቻቸውም አንደኛ ያው ግንዱን ለከብት ምግብነት ነው የሚጠቀሙበት። በጣም ገበሬዎች የወደዷቸው ናቸው። ምክንያቱም አንደኛ ለምግብነት ኢሩ ከ2 እስከ 3 የሚይዝ ናቸው። እነዚህም ዘሩን ነው አርሶ አደሩ እየጠየቀ ያለው ማለት ነው። ስንመጣ ዘሩን እንዴት ነው ልታደርሱን የምትችሉት የሚል ጥያቄ ነውና ተቀባይነቱ በጣም ከፍተኛ ነው። በቀጣይ ዝርያዎቹን በሌሎች አካባቢዎች የማስፋፋት ስራ እንደሚከናወን የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ካሳሁን ተስፋዬ ጠቁመዋል። በቀጣይ ከነዚህ ዝርያዎች መካከል የሚለቀቁትን የማስፋፋት ስራ እንሰራለን። ጥሩነቱ በቆሎቹ ኦፒቪ ወይም ኦፕን ፖሊኔትድ ቫራይቲዎች ስለሆኑ ወይንም እንደ ሃይብሪድ በየጊዜው ዘር መግዛት ሳያስፈልግ አርሶ አደሩ ራሱ ዘሩን እያባዛ መጠቀም ስለሚያስችለው ጠቃሚ ናቸው። ሁለተኛ ነገር ደግሞ እነዚህ ዝርያዎች አንደኛው ዝርያ ፕሮቫይታሚን ኤ ያለው ዝርያ ነው። ሌላኛው ዝርያ ደግሞ እንደዚሁ ኳሊቲ ሜዝ ፕሮቲን ነው። ስለዚህ ከኒውትሪሽንም አንጻር የሚኖራቸው ፋይዳ ከፍ ያለ ነው ማለት ነው። ስለዚህ እነዚህን ዝርያዎች አርሶ አደሩ እያባዛ ለጎረቤት አርሶ አደር በመስጠት የማስፋፋት ስራዎች እናደርጋለን። ወደ ተመሳሳይ አካባቢም እንደዚሁ የማስፋፋት ስራዎችን እንሰራለን። በቀጣይ የፕሮጀክት ስራውን በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስተባባሪነት መቀመጫነቱን በናይጄሪያ ባደረገው ኢንተርናሽናል ኢንስቲትዩት ኦፍ ትሮፒካል አግሪካልቸር በተሰኘ ዓለም አቀፍ የምርምር ተቋም ጋር በመተባበር የሚተገበር ፕሮጀክት ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 57 የምዕራፍ 1 ዜናዎች አሁንም እንደቀጠሉ ናቸው። አሁን ሰዓቱ የአየር ትንበያ መረጃ የምንሰማበት ሰዓት ላይ ደርሰናል። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። እንዴት አመሻ ኃይሉ? እንደምን አመሸሽ አልጋነሽ። የአየር ትንበያ መረጃዎች ምን ያመለክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በሰሜን በመካከለኛው በምስራቅና በደቡብ የሀገራችን አካባቢዎች ላይ ጠንካራ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ፣ በቢሾፍቱ፣ በመታራ፣ በነጌሌ፣ በሐዋሳ፣ በአርባ ምንጭና በኮምቦልቻ ዝናብ ተመዝግቧል። በነገው ዕለትም ዝናብ ሰጪ የአየር ሁኔታ ክስተቶች በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች እንደዚሁም በሰሜንና በሰሜን ምዕራብ የሀገራችን አካባቢዎች ላይ በተመሳሳይ ሁኔታ ይቀጥላሉ። ከዚሁም ጋር ተያይዞ ማዕከላዊ፣ ሰሜን ምዕራብና ምስራቅ ትግራይ፣ ሰሜን ደቡብና ማዕከላዊ ጎንደር፣ ምዕራብና ምስራቅ ጎጃም፣ ምዕራብ፣ ደቡብ ምዕራብ፣ ምስራቅና ደቡብ ኦሮሚያ፣ ከጋምቤላ ክልል አኝዋክና ማዣንግ ዞኖች
በሁሉም የሶማሌ፣ የሲዳማ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያና የደቡብ ምዕራብ ኢትዮጵያ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በቤንች ሻኮ፣ በሸካ፣ በኮንታ፣ በምዕራብና ደቡብ ሆሞ እንደዚሁም በባሌና ጉጂ ዞኖች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው አየር ሁኔታ ነቀምቴ ዝናባማ፣ አክሱም፣ ጋምቤላ ቀላል ዝናብ፣ ላሊበላ ዳመናማ፣ ጂንካ ዝናባማ፣ ጅግጅጋ፣ ባቱ፣ ደብረ ማርቆስ ቀላል ዝናብ፣ ጎዴ፣ ኦሳና፣ ያቤሎ ቀላል ዝናብ ያገኛሉ። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ መልካም ኃይሉ፣ እስቲ ከሰሞኑ አዲስ አበባ ላይ ራሱ ዝናቡ ትንሽ በርታ ያለበት ሁኔታ ነው ያለው። እንዳጠቃላይ ግን በሀገራችን በተለይ አምራች በሆኑ አካባቢዎች የዝናቡ ሁኔታ ለግብርናው ምን አስተዋጽኦ ይኖረዋል? በጣም አመሰግናለሁ አልጋነሽ። እንግዲህ አሁን ያለንበት የበልግ ወቅት ነው። በዚህ በልግ ወቅት በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ የግብርና እርሻ ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል ማለት ነው ይህ ዝናብ። አመሰግናለሁ ኃይሉ። መልካም ምሽት ይሁን። እኔም አመሰግናለሁ። መልካም ምሽት አልጋነሽ። መልካም ምሽት። እንቀጥላለን ተመልካቾቻችን። ዳሰነች ወረዳን ሩዝ አምራች ለማድረግ እየተሰራ መሆኑን የወረዳው አስተዳደር አስታውቋል። በወረዳው የምርጥ ዘር ብዜት ጣቢያ ተቋቁሞ በ20 ሄክታር መሬት ላይ የሩዝ ምርት ሙከራ እየተካሄደም ነው የሚገኘው። ሙከራ ውጤታማ የሚሆን ከሆነም በአካባቢው የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። ወንደሰን አፈወርቅ ዝርዝር አለው። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የሚያስችሉ ተግባራት በተለያዩ የሀገሪቱ አካባቢዎች የተከናወኑ ናቸው። ከነዚህ ስራዎች መካከል አንዱ ደግሞ ከዚህ ቀደም በተለያዩ አካባቢዎች ሳይመረቱ የቆዩ ሰብሎች በሙከራ ውጤታማነታቸው ተረጋግጦ እንዲመረቱ ማስቻል ነው። አሁን ላይ በሰፋፊ የሙዝ ማሳዎች የሚታወቀው የዳሰነች ወረዳ የሩዝ አምራች አካባቢ እንዲሆን ለማድረግም የተለያዩ ስራዎች እየተሰሩ ነው። አሁን በምንገኝበት የዳሰነች ወረዳ ውስጥ የሩዝ ምርጥ ዘር ሙከራ እየተደረገ ነው የሚገኘው። በ20 ሄክታር መሬት ላይ ነው እንግዲህ ሙከራው እየተከናወነ የሚገኘው። ይህ ሙከራ ውጤታማ የሚሆን ከሆነ በተለይ የምግብ ዋስትናን ከማረጋገጥ አንጻር የአካባቢውንም ህብረተሰብ ተጠቃሚ ከማድረግ አንጻር ትልቅ ሚናን ይጫወታል ተብሎ ነው የሚጠበቀው። አሁን ያለንበት ቦታ በፍሬኤል እርሻ ልማት የሩዝ ማሳ ላይ ነው የምንገኘው። ይሄ የሩዝ ማሳ 20 ሄክታር መሬት ላይ ነው እየለማ ያለው። 20 ሄክታር መሬት ላይ የዘር ብዜት እያለማን ያለ ነው እና ይሄ የሩዝ ማሳውን ያለበት የእድገት ደረጃ ሩዝ ካለው የእድገት ደረጃ መሀል ግሮዊንግ ስቴጅ አለ፣ ቲለሪንግ ስቴጅ አለ፣ ኢሎንጌሽን ስቴጅ፣ ፍላወሪንግ ስቴጅ፣ የመጨረሻው ደግሞ ፍሩት ሴቲንግ የሚባለው ስቴጅ ነው ያለው እና አሁን ሁለተኛው ስቴጅ ላይ ነው ያለው። በዚህ ሁለተኛ ስቴጅ ላይ ብዙ የሰብል እንክብካቤ ያስፈልገዋል። ያ ማለት የበሽታ የአረም እና የተባይ ቁጥጥር ያስፈልገዋል። ይህንን ቁጥጥርና እንክብካቤ ካገኘ ጥሩ ምርት የምንጠብቀውን ያህል ምርት ማግኘት እንችላለን ማለት ነው። አሁን እንዴት ነው ሙከራው? ተስፋ ሰጪ ነው ወይ? ምን ላይ ነው አሁን ያለው? ሙከራው በጣም ተስፋ ሰጪ ነው። ለዚህም ጠቋሚ ነገሮች ምንድን ናቸው? አንደኛ የክሮፑ ወይም ደግሞ የሰብሉ አቋም ዲፕ ግሪን ነው ያለው። ሁለተኛ ደግሞ ማሳው ሞልቶ ነው ያለው። የሚፈለገው ያህል ፕላንት ፖፑሌሽን የምንለውን ያህል ይዞ ነው ያለው እና ያ ማለት ከምን የመጣ ነው? ከመጀመሪያ ከማሳ መረጣ ከዘር ዝግጅት ጀምሮ ዘር በሄክታር 1 ኩንታል ማዳበሪያም በተመሳሳይ 1 ኩንታል በሄክታር ተጠቅመን በትክክል ተዘርቶ ስላለ ምንም አይነት ጋፕ አይታይም። ማሳ ላይ ዘሩ ሙሉ ነው። ስለዚህ በዚህ አይነት እንክብካቤ እስከ መጨረሻው ከቆየ ጥሩ ውጤት ማግኘት እንችላለን። የውሃ አቅርቦት አለ፣ የሰራተኛ ችግር የለም እና አፈሩም ጥሩ አፈር ስለሆነ ጥሩ እንክብካቤ የተደረገለት ይገኛል። በፍሬኤል ኢትዮጵያ የኦሞራቲ እርሻ ልማት ስራ አስኪያጅ የሆኑት ሬዲየት አፈወርቅ እንደሚሉት የሙከራ ሂደቱ ስኬታማ የሚሆን ከሆነ አስፍቶ የማልማት እቅድ አለ። ይህ አካባቢ ሞቃታማ ነው። ዳሰነች ነው ያለ ነው። እንግዲህ ዳሰነች ላይ ሙቀቱ አንዳንዴ እስከ 43 ከፍ ይላል። አንዳንድ ጊዜ ደግሞ አቨሬጅ ቴምፕሬቸሩ የሚባለው 37 38 አካባቢ ነው። ስለዚህ በሞቃት አካባቢ ላይ የምንሞክራቸው ሙከራዎች ተሳኩ ማለት ተረጅነትን ከማጥፋት ከውጭ ብቻ ከመጠበቅ ራሳችን ደግሞ እዚህ ያለውን ማህበረሰብ በእንደዚህ አይነት ፈጣን ሰብሎች እያመረትን የምንተጋገዝበትን ሁኔታ በማሰብ ነው የጀመርነው። ስለዚህ
ማህበረሰቡንም ተጠቃሚ የሚያደርግ ሙከራ ነው እያደረግን ያለነው። ሙከራው ተሳካ ማለት ይሄ የዘር ብዜት ሰብል ነው የሚሆነው። ስለዚህ ከዚህ ይዘን ሌላ ሰፋ ባለ ሄክታር በእኛም ማሳ ላይ ሊሆን ይችላል፣ በማህበረሰቡም አካባቢ ባሉት ማሳዎች ሊሆን ይችላል ዘሩን በማስፋፋት በመዝራት ተረጅነትን ከማጥፋት አንጻር ለማህበረሰቡ ተጠቃሚነት ለማዋል ያሰብነው ነው። በቀጣይነት የሙከራ ሂደቱ ታልፎ ውጤታማ ከሆነ የሩዝ ምርታማነት በአካባቢው የምግብ ዋስትናን በማረጋገጡ ረገድ ከፍተኛ አስተዋጽኦ እንደሚኖረው የዳሰነች ወረዳ ዋና አስተዳዳሪ አማካሪና የኢንቨስትመንት ማስተባበሪያ ጽሕፈት ቤት ኃላፊ የሆኑት ወንደሰን አኩማይታ ተናግረዋል። ለመጀመሪያ ጊዜ አሁን የምርት ብዜት ጣቢያ ስናቋቁም በመንግስት ነው እንግዲህ ይሄ የኛ ነው፣ እኛ ነን ያዘጋጀ ነው። በእኛ ምርት ነው እነሱ እንክብካቤ ነው ፍሬል ቦታ ሰጥቶናል። እንክብካቤ ነው ለኛ የሚያደርጉት። ስለዚህ የምርቱ ውጤታማነት ከተረጋገጠ በኋላ ለማህበረሰባችን ነው አሳልፈን የምንሰጠውና አንደኛው አሁን ያጋጠመን ያለ የኑሮ ውድነት ለመከላከል የማህበረሰባችን የምግብ ዋስትናን ለማረጋገጥ ለኛ አንዱ ትልቅ ተምሳሌት ነው የሚሆነውና አጠናክረን የምንሄደው ነው የሚሆነው ማለት ነው ለማህበረሰባችን የማዳረስ ስራ። አንደኛ ይሄ አሁን ምርት ውጤታማ መሆኑን ካረጋገጠን በስፋት ኢንቨስትመንቶች እየጋበዘን ይሄን ምርት በዚህ አካባቢ ላይ በብዛት እንዲመረት ነው የኛ ሐሳብ። ምክንያቱም ይሄን የመሰለ አፈር ይዘን ይሄን የመሰለ ውሃ ይዘን የማይሰራበት ምክንያት አይኖርም የሚል እንትናለን። ዳሰነች ወረዳ በተፈጥሮ የተቸረውን የኦሞ ወንዝ በአግባቡ እንዲጠቀም እንዲሁም ለእርሻ ተስማሚ የሆነው የአካባቢው መሬት አምራች እንዲሆን እየተሰራ ስለመሆኑም ተገልጿል። ወደ ውጭ ዜና አልፈናል። ህንድና ፓኪስታን ወታደራዊ ግጭት ውስጥ መግባታቸው ተሰምቷል። ኒውክሌር የታጠቁት ሁለቱ ሀገራት ወታደራዊ ግጭት ውስጥ መግባታቸው በአካባቢው ስጋትን ፈጥሯል። ወንደሰን አፈወርቅ ትንታኔ ያለው። ከሁለት ሳምንታት በፊት ህንድ በምታስተዳድረው የካሽሚር ክፍል በቱሪስቶች ላይ የተፈጸመ ጥቃት በህንድና ፓኪስታን መካከል የነበረውን የረጅም ጊዜ ውጥረት ሌላ መልክ ሰጥቶታል። በወቅቱ በተፈጸመው የታጣቂዎቹ ጥቃት 26 ሰዎች የተገደሉ ሲሆን ኒው ደህሊ ለጥቃቱ ኢስላማባድን ተጠያቂ አድርጋለች። ፓኪስታን ታጣቂዎችን ትደግፋለች የሚል ክስን ደጋግማ የምታሰማው ህንድ በፓህልም የተሰነዘረውን ጥቃት ከፈጸሙት መካከል ሁለቱ ፓኪስታናውያን ዜጎች ናቸው ብላለች። እነዚህን ታጣቂዎች የገቡበት አጠፋቸዋለሁ ስትዝት የቆየችው ህንድ በፓኪስታን ላይ ወታደራዊ ዘመቻ መጀመሯም ተሰምቷል። ዘመቻዋንም ኦፕሬሽን ሲንዶር ብለዋለች። የህንድ ጦር በፓኪስታን እንዲሁም በፓኪስታን አስተዳደር ስር ባለች የካሽሚር ክፍል የሚሳኤል ጥቃትን ሰንዝሯል። ይህንን ተከትሎም የህንድ ጦር በኤክስ ገጹ ፍትህ ተረጋገጠች ሲል አስፍሯል። የህንድ ውጭ ጉዳይ ሚኒስትር ጀይሸንከር በበኩላቸው ዓለማችን ለሽብርተኝነት ምንም አይነት ትዕግስት ማሳየት የለባትም ብለዋል። ኒው ዴልሂ ይፋ እንዳደረገችው 9 የተለያዩ ስፍራዎችን ኢላማ አድርጋ ደብድባለች። ፓኪስታን እንዳለችው ከሆነ ህንድ በ3 የተለያዩ ስፍራዎች ላይ ነው ጥቃቶችን የሰነዘረችው። ህንድ የትኛውንም የፓኪስታን ጦር መሰረተ ልማቶችን አልመታውም፣ እርምጃም የተመጣጠነ በባህሪውም ሁኔታዎችን የማያባብስ ነው ብላለች። የሀገሪቱ መገናኛ ብዙሃን እንደዘገቡት በጥቃቱ ኢላማ የሆኑት ካሽሚር ከፓኪስታን ጋር እንድትዋሃድ የሚፈልጉትና መቀመጫቸውን በዚያ ያደረጉ ጃይሺ ሞሐመድና ላሽካር ኢታይባ የተባሉት ቡድኖች ናቸው። የፓኪስታን መከላከያ ሚኒስትር ኸዋጃ አሲፍ ለአንድ የቴሌቪዥን ጣቢያ እንዳሉት ህንድ የሰነዘረቻቸው ጥቃቶች ንጹሐን የሚኖርባቸው ቦታዎችን መጥተዋል። ኒው ዴህሊ የሽብርተኞች ካምፖችን ኢላማ አድርጌያለሁ ያለችውም ውሸት ነው ብለዋል። የፓኪስታን መከላከያ ቃል አቀባይ ሌተናንት ጀነራል አህመድ ሻሪፍ ለቢቢሲ እንዳሉት በህንድ ለተሰነዘረው ጥቃት ፓኪስታን አጸፋውን ትመልሳለች። ለዚህ የፈሪ ምክንያታዊና ፍትሐዊ ላልሆነ ጥቃት የፓኪስታን ጦር ከህዝቡ ጋር በመሆን ጠንካራ ምላሽ እየሰጡ ነው። ይህም ይቀጥላል። ይህ ዘገባ እስከ ተጠናከረበት ጊዜ ድረስ አልጀዚራ በፓኪስታን የሟቾች ቁጥር በትንሹ 8 ስለመሆኑ የዘገበ ሲሆን ከ35 በላይ ሰዎች ደግሞ መጎዳታቸውን ዘግቧል። የአልጀዚራው ዘጋቢ ከማል ሃይደር እንዳለው ፓኪስታን 5 የህንድ የጦር አውሮፕላኖችን መታመጣሏንም አስታውቃለች። በርካታ የህንድ ወታደሮችንም በቁጥጥር ስር መዋሏንም አስታውቃለች። ቢቢሲ በበኩሉ ፓኪስታን በሰነዘረችው ያጸፋ ጥቃት በህንድ ስር ባለው የካሽሚር ክፍል 3 ንጹሐን መገደላቸውን
የህንድ ጦር አስታውቋል ብሏል። ሁኔታው ያሳሰባቸው የተመድ ዋና ጸሐፊ አንቶኒዮ ጉተሬሽ ሁለቱም ሀገራት ከወታደራዊ እርምጃዎች እንዲቆጠቡ ጠይቋል። እሳቸው እንዳሉት በህንድና ፓኪስታን መካከል የሚኖርን ወታደራዊ ፍጥጫን አሁን ላይ ዓለማችን አትሻም። የአሜሪካው ፕሬዝደንት ዶናልድ ትራምፕን በበኩላቸው በሁለቱ ሀገራት መካከል የተከሰተውን ግጭት አሳፋሪ ሲሉ ጠርተውታል። እሳቸው ወታደራዊ ግጭቱ በፍጥነት ይቆማል የሚል ተስፋ እንዳላቸውም ገልጸዋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቀዋል። 1 ሰዓት ላይ በምዕራፍ 2 የቢዝነስና የስፖርት መረጃዎችን ጨምረን ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።